ፈጣሪው ተቀብሮ እንዳልቀረ ያረጋገጠበት በፈቃዱ በሞተ በፈቃዱ በተቀበረ እንዲሁም ደግሞ በፈቃዱ በተነሳ አምላኩ የተደሰተበት ሁኔታ ነው። መንፈስ ቅዱስ መጥቶ እንደጎበኛቸው የማያውቁ የነበሩትን አዋቂዎች ፈሪ የነበሩትን መንፈሳዊ ጭካኔን በእነሱ ላይ እንዲኖር አድርጓል። በመርቀቅ ሳይሆን በመራቅ ከነሱ ተሰውሯል። ያፍቶ ሳይሆን ላይናቸው የተሰወረው በመራቁ ምክንያት ከይታ ውጭ ሆነ ማለት ነው። የነሱ አይን ሊያይ ከሚችለው እይታ ውጪ ሆነ ማለት ነው። ከመቃብር መውጣት አለ፣ ከትምህርት ቤት መውጣት አለ፣ ከስራ መውጣት አለ፣ ከመከራ መውጣት አለ፣ ከብዙ ነገር መውጣት የሚባል ነገር አለ። ይሄ ግን ወደ ላይ መውጣት። አባታችን፣ መሪያችን፣ አስተማሪያችን፣ መጋቢያችን አረገ እያሉ ወደ ሰማይ ሲመለከቱ ቅዱሳን መላእክት መጡ። እኛም የህሊና የመንፈስ የአስተሳሰብ የስነ ልቡና የአእምሮ መነሳሳት እና ማረግ ከፍታ ይገባናል። መሬት የረጋበት ቀን ነው ስትሉ እንሰማለን። ክርስቶስ ሲያርግ ይሁዳ ሞተ። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን በያላችሁበት እንኳን ለታላቁ በዓል ለበዓለ ዕርገተ ክርስቶስ አደረሳችሁ በያላችሁበት ላለሁኝ። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተነሳበትን በዓል እናከብራለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሁልጊዜም በየዓመቱ የአምላኳን የመጋቢዋን የሰሪዋን የመሪዋን በዓለ ዕርገት የምታከብረው በዕለተ ሐሙስ ነው። ቀኑ ይለያያል፣ ዕለቱ ግን ሐሙስ ነው። ሁልጊዜም በባህር ሐሳባችን አቆጣጠር መሰረት የሚሆነው በዚህ ዓመትም እንደሚታወቀው ግንቦት 13 ቀን ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገት የሚከበረው። በዓለ ዕርገቱ እንግዲህ በሚደንቅ ሁኔታ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ባለችበት ሁሉ በመላ ዓለም በደመቀ ሁኔታ ይከበራል። በወንጌል፣ በዝማሬ፣ በቅዳሴ እና በተያያዥነት ባላቸው የአገልግሎት አይነቶች ሁሉም ኦርቶዶክሳውያን በያሉበት በየሚቀርባቸው አጥቢያ ሄደው አገልግሎቱን በመሳተፍ ይከበራል። ጥንተ ነገሩ ለማስታወስ ያክል ከትንሣኤ በኋላ ነው ተነስቶ 40 ቀን በዚህ ምድር ኪዳን የሚባለውን ትምህርት አስተምሯል። በጣም የሚገርመውና የሚደንቀው ኪዳን የሚባለው የወንጌል አካል ነው። አካለ ወንጌል ነው። ተረፈ ወንጌል የሚባል ታምረ ኢየሱስ ነው። አካለ ወንጌል የሚባለው ደግሞ ኪዳን ነው። ይህን ኪዳን ያስተማረው ከተነሳ በኋላ ነው። ከተነሳ በኋላ ለደቀ መዛሙርቱ ተገልጦላቸው ለእያንዳንዱ በተገለጠ ቁጥር ያስተምራቸው የነበረውን ትምህርት አንድ ላይ አድርጎ መጽሐፈ ኪዳን ተብሏል። ስለዚህ ኪዳን ያስተማረበት የተገለጠበት ተቀብሮ ያልቀረ መሆኑን ያረጋገጠበት ያሳየበት የሰው ልጅ በሙሉ ፈጣሪው ተቀብሮ እንዳልቀረ ያረጋገጠበት በፈቃዱ በሞተ በፈቃዱ በተቀበረ እንዲሁም ደግሞ በፈቃዱ በተነሳ አምላኩ የተደሰተበት ሁኔታ ነው። የታሪክ ፍሰቱ ይሄን ነው የሚመስለው። ከመቃብር በፈቃዱ ከተነሳ በገዛ ስልጣኑ ከተነሳ በኃይሉ ከተነሳ በኋላ ከሙታን ተለይቶ ከተነሳ በኋላ የሚጠብቁት እንዳይነሳ የሚጠብቁት አቀብተ መቃብር ሊመገቡት ስጋውን ደጅ የሚጠኑ የመቃብር ውስጥ ተመጋቢዎች እጽያት ወይም ምስጥ ተብለው የሚጠሩት በተለምዶ እነሱ ሁሉ ሲጠባበቁ ክርስቶስ ግን በክብር ተነስተዋል። መቃብር ሳይከፈት መቃብር ሊከፍትለት የሚችል ረዳት ሳይጠራ በክብር መነሳቱ ተጽፏል በቅዱስ ወንጌል፣ በማቴዎስ ወንጌል፣ በማርቆስ በአራቱም ወንጌላውያን መዝግበውታል። ይሄን እንግዲህ ከዚህ በኋላ 40 ቀናትን ተከታትሎ ሲያስተምር ታምር ሲያደርግ ከቆየ በኋላ በ40ኛው ቀን አርጓል ወደ ሰማይ። በተለይ በሐዋርያት ሥራ ላይ የተመዘገበው ሲያርግ ደቀ መዛሙርቱ ነበሩበት። ወደ ቢታንያ ወደምትባል አካባቢ አውጥቶ በዓይናቸው እያዩት ከነሱ ራቀ። በመርቀቅ ሳይሆን በመራቅ ከነሱ ተሰውሯል። ያ ማለት ባለበት በኖ ተኖ ጠፍቶ ሳይሆን ላይናቸው የተሰወረው በመራቁ ምክንያት ከይታ ውጭ ሆነ ማለት ነው። የነሱ አይን ሊያይ ከሚችለው እይታ ውጪ ሆነ ማለት ነው። አረገ ስንል ረቀቀ ማለታችን ሳይሆን ራቀ ማለታችን ነው። አረገ ስንል ደግሞ ወጣ ማለታችን ነው። መውጣት ብዙ አይነት መውጣት አለ። ለምሳሌ አማርኛውን ፍቺ ስናይ አርገ የሚለውን ስንተረጉም አማርኛ ፍቹ
መውጣት ሰው ከቤት ሊወጣ ይችላል። ከመቃብር መውጣት አለ፣ ከትምህርት ቤት መውጣት አለ፣ ከስራ መውጣት አለ፣ ከመከራ መውጣት አለ፣ ከብዙ ነገር መውጣት የሚባል ነገር አለ። ይሄ ግን ወደ ላይ መውጣት ነው፣ ይለያል። ማድረግ ማለት ወደ ላይ መውጣት ማለት እንጂ ከዚህ ወደዚያ ከዚያ ወደዚህ መውጣት የሚለውን አያካትትም። ከመሬት ወደ ሰማይ፣ ከታች ወደ ላይ ወደ ከፍታ የሚለውን ነው የሚያሳየው። አርገ እግዚአብሔር በይባቤ ይለዋል ዳዊት በዝማሬው። እና ደቀ መዛሙርቱን እየባረካቸው ወእንዘ ይባርኮሙ ተረሃቆሙ እየባረካቸው ከነሱ እይታ ራቀ፣ ከፍ አለ። ብሬት ደመና ተቀበለችው፣ በይባቤ መላእክት ተቀበሉት፣ በእልልታ አረገ። አሳረጉት አይደለም አረገ ነው። አሳረጉት ማረግ የማይችል ሲሆን ነው። ግን እሱ አረገ፣ እነሱም ሲያረግ ዘመሩለት፣ አጀቡት፣ ተከተሉት፣ ምስጋና ቀረቡለት። በእመቤታችን ማህፀን እያለ ይዘምሩለት የነበረ በቀራንዮ ያልተለዩት እንዲሁም ደግሞ በሁሉም በነገረ ክርስቶስ አስተምሮ በ33 ዓመት ቆይታው በስጋዊ ዕድሜ ያልተለዩት የታዘዙት የነበረ መላእክት ዛሬም ደግሞ ሲያርግ አሳረጉት። በጣም የሚገርመው በዚህ ቀን ሁለት ነገሮች ናቸው የተከናወኑት። አንደኛ ራሱ መድኃኒታችን ኢየሱስ ክርስቶስ በፈቃዱ ወደ ሰማይ አርጓል። ሁለተኛ ግን ይሁዳ የሞተበት ቀን ነው። የመጀመሪያውን ለመጨረስ ኢየሱስ ክርስቶስ ወደ ሰማይ ሲያርግ ማረጉን ይመለከቱ ከነሱ እይታ መራቁን ይመለከቱ የነበሩ ደቀ መዛሙርት እያዩት ነው እና እንደዚያ እያዩት አረገ፣ አባታችን፣ መሪያችን፣ አስተማሪያችን፣ መጋቢያችን አረገ እያሉ ወደ ሰማይ ሲመለከቱ ቅዱሳን መላእክት መጡ። ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እናንተ የገሊላ ሰዎች ሆይ እሱ እንደተናገረ አርጓል ወደ ሰማይ፣ ዳግም ይመጣል፣ ለምን በዚህ ትኩር ብላችሁ ትመለከታላችሁ ብለው ሶስት ዋና ዋና መልእክት አስተላለፉ ቅዱሳን መላእክት። መቃብሩ አጠገብ ሆነው አንዱ በግርጌ ሌላው በራስጌ ሆነው ተነስቷል፣ በዚህ የለም የሚል የምስራች የተናገሩ መላእክት አሁን ደግሞ ሲያረግ ምስክር ሆነው መጡ። አረጓል ወደ ሰማይ ግን ይመጣል ብለው ማረጉን አረጋገጡ። ዳግም ሳይመጣ የማይቀር መሆኑን ትንቢት ተናግረው ቅዱሳን ሐዋርያትም ወደ የተግባራቸው እንዲሄዱ መመሪያ የሰጡበት አጋጣሚ ነው። እንደተናገረ ተነስቷል፣ እንደተናገረ ደግሞ ዛሬ አርጓል። እናንተ በዚህ የማረጉን ነገር ሂዱና ተናገሩ እንጂ ምን ሰብስበው አቁሟቸዋል? ሂዱ ብለው ወደ የሰፈራቸው የላኩበት አጋጣሚ ይነገራል። ዳግመኛ መምጣቱም እርግጠኛ ከምንሆንባቸው መጽሐፍ ቅዱሳውያን ቃላት አንዱ መላእክት የተናገሩት ነው። እንዲሁ እንዳያችሁት እንዲሁ ይመጣል ነው ያሉት። እንዲሁ ማለት ስጋ ለብሶ በዚህ ምድር 3 ዓመት ከ3 ወር ተመላለሰ። አሁን ደግሞ እንዲሁ ስጋ ለብሶ ተነሳ። አሁን እያያችሁት በአይነ ስጋ እያያችሁት በስጋ እንዳረገ በስጋ ማርያም እንዳረገ እንዲሁ በግርማ መንግስት ሲመጣም አይናችሁ እያየ በብረቱ እያያችሁት በክበበ ትስብእት ይመጣል። ስጋ እንደለበሰ እንዳያችሁት ሲመጣም በዚህ ልክ ነው የሚመጣ። በግርማ መንግስት በክበበ ትስብእት ይሉታል። በዚህ ልክ እንደሚመጣ ቅዱሳን መላእክት የተናገሩበት ያረገበት ደስ የሚል ታሪክ ያለበት ዕለት ነው። ከዚህ ጋር ተያይዞ ሰዎች ምን ይላሉ? በልማድ ባለማወቅ የዕርገትን በዓል ሲያከብሩ በዚህ አጋጣሚ ኦርቶዶክሳውያን የልደትን በዓል ስናከብር የምናከብረው ጌታ መድኃኒታችን አምላካችን ያረገበት ዕለት ነው። እኛም የህሊና የመንፈስ የአስተሳሰብ የስነ ልቡና የአእምሮ መነሳሳት እና ማረግ ከፍታ ይገባናል። ከወደቅንበት መነሳት የሚለውም በትንሣኤ ተሰብከናል። አሁን ደግሞ ማረግ ከነበርንበት ከፍ ማለት ይገባናል በሚል እሳቤ የሚከበር በዓል ነው እንጂ መሬት የረጋበት ቀን ነው ስትሉ እንሰማለን አልፎ አልፎ። በዚያም በሬ አርዶ ፍሪዳ አዘጋጅቶ እየበሉ ተነጋገሩ ዛሬ መሬት የረጋበት ቀን ነው የሚል አይነት ተራ ወሬ ነው እንጂ የክርስትና አስተምሮ እንዳልሆነ ለማስገንዘብ እፈልጋለሁ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ መሬት መርጋት ስለ መሬት መረጋጋት የምታስተምረው ትምህርት በዚህ ዙሪያ የላትም እና ሰማይና መሬት የረጉበት ቀን ነው ሳይሆን የሰማይና የምድር አምላክ ያረገበት ቀን ነው ብሎ ማክበር ይገባል። ሌላው እንግዲህ ይሁዳ የሞተ ዛሬ ነው። በጣም የሚገርመው ይሁዳ ኢየሱስ ክርስቶስ እንደተሰቀለ ሲነግሩት የተቀበለውን ብር ወስዶ ቤተ መቅደስ ወርሮ ሊቀበሉት ባይችሉም ተቀብለውት በእርግጥ በአግባቡ ባይቀበሉትም ተቀብለው በተለያየ መንገድ በስደት መጣው ሞተው መቀበሪያ ለሌላቸው ሰዎች መቃብረ እንግዳ ይለዋል ለነሱ መቀበሪያ ይሆን ዘንድ የሆነ ቦታ ተገዝቶበታል። ብሩንም አልተጠቀመበትም፣ እሱም አልተጠቀመም። እንዴት አይነት ብክነት እንዴት አይነት ክሳራ እንደገጠመው ነው የሚያሳየው። በዚህ መንገድ ይሁዳ
እንደተሰቀለ ሲነግሩት ሄዶ ታንቆ ገመድ ይዞ ታንቆ ለመሞት ወደ ዛፍ ሄዶ ሲሰቀል ዛፏ ተው ንስሐ ግባ ይሁዳ ለምን ትታነቃለህ? እግዚአብሔር እኮ ንስሐ ከገባህ አምላክ ይቅር ይላል፣ አምላከ ምሕረት ነው፣ አትታነቅ ብላ በምትነግር ሰው አምሳል ብትነግረው ሊገባው አልቻለም። 3 ጊዜ ሁሉ የመታነቅ ሙከራ አደረገ፣ አልተሳካለትም። የታነቀበት የታሰረበት ገመድ እየወረደ መሬት ላይ እየተቆረጠ እሱ እየወደቀ ነበረ። በዚያ ምክንያት መቁሰል፣ መድማት፣ የአካላዊ ጉዳት ደርሶበት ነበረ። በዕለተ ስቅለት ማለት ነው፣ በዕለተ ዓርብ በዚያ ቁስለት እንዳለ እንግዲህ 40 ቀናት ተቆጠሩ። ታሞ ተኝቶ ማለት ነው። ታሞ ተኝቶ 40 ቀናት ከሞሉ በኋላ ኢየሱስ ክርስቶስ አረገ። ማረጉን ሰዎች ነገሩት። ያ ያሰቀልከው እኮ አረገ፣ ተነስቶ አረገ አሉት። አረገ እንዴ ብሎ ደንግጦ ከነበረበት ከተኛበት አልጋ ወረድኩ ሲል የአልጋው አንድ አካል የሆነ እንጨትም በለው ብረት ሲወጋው ወይም ደግሞ የቆሰለ አካሉን ሲነካው ሊሞት ነፍሱን ከስጋ ሊለይ የሚችል ጉዳት ደረሰበትና በዚያው ተሰናበተ ይላል የታሪክ መጽሐፍ፣ የትርጉም መጽሐፍ። ስለዚህ ይሁዳ የሞተበትን ቀን ለማክበር ሳይሆን ታሪኩን ያነሳሁት እኛ ቅዱሳን ያረፉበትን፣ ቅዱሳን ታሪክ የሰሩበትን፣ የተወለዱበትን፣ ነገረ ቅዱሳን የሚሰበክበትን ዕለት ነው የምናከብር። ነገረ ይሁዳ የሚሰበክበትን ዕለት ልናከብር አይደለም። አጋጣሚው ግን ክርስቶስ ሲያርግ እሱ ሞቷል። በጣም ነው የሚገርመው። ክርስቶስ ሲያርግ ሐዋርያት እልል ብለው ሸኙት። ክርስቶስ ሲነሳ መነሳቱን ሄደው ጓደኞቹ እነ ጴጥሮስ አዩት። ይሁዳ ግን መነሳቱንም ሳያይ ማረጉንም ሳያይ ጓደኞቹ በመንፈስ ሲያርጉ፣ በአስተሳሰብ ሲያርጉ፣ ሊያርጉ የሚችሉበት በጎ ዕድል ሲገጥማቸው ይሁዳ ግን ወደ መቃብር ወረደ። ይሁዳ የሞተበት የተቀበረበት የእግዚአብሔር የሆኑና እግዚአብሔር ያረገበት የእግዚአብሔር የሆኑ ደግሞ እንደምናርግ እርግጠኛ የሆንበት በዓል ነው የሚከበረው። በዓለ ዕርገት እንግዲህ በኢትዮጵያ ቤተክርስቲያን ውስጥ በዚህ መልክ ነው የሚከበረው። እንደ ይሁዳ እንዳንሆን የነገረ ክርስቶስን የማረጉን ነገር በሚገባ ማሰብ አለብን። ይሁዳ ማረጉን የሰማው አልጋ ላይ ሆኖ ባለማመን ሆኖ ባለመታደል ሆኖ ሃይማኖታዊነት በሌለው ሁኔታ ላይ ነው ያለው። እኛ ደግሞ ኢየሱስ ክርስቶስ ማረጉን ማወቅም መስማትም ያለብን እንደ አማኝ ነው። ዮም ፍስሐ ኮነ እያልን እየዘመርን እንደ መላእክት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን እያልን እንደ ዳዊት አረገ ውስተ አርያም ጽዮው ከጽዮዋ ምርኮን ማርከህ ወደ ሰማይ አረክ እያልን እንደ ዳዊት እየዘመርን ነው ባሉ የምናከብረው። በየትኛውም የቤተክርስቲያን ባለችበት ሁሉ ስንሄድ ይዘመራል። ይሄ ዲያቆናቱ አርገ እግዚአብሔር በይባቤ እያሉ በምስባክ ጊዜ ሊቃውንቱ ይዘምራሉ፣ ካህናቱ ይቀድሳሉ። ወበአርብዓ ዕለት አማይ አርግ ሰማይ አዘዞሙ ዘይብል ጽንዑ ተስፋሁ ለአብ። በ40ኛው ቀን ጌታ ሲያርግ ለተከታታይ 10 ቀናት ባላችሁበት ቆዩ ብሎ ወይም ደግሞ መንፈስ ቅዱስ እስኪላክላችሁ ቆዩ ብሎ አዘዟቸው ነው ሄደ። በዚያ እሱ እንዳዘዛቸው ባዘዛቸው ቦታ እሱ እንዳዘዛቸው ሆነው የመንፈስ ቅዱስ መምጣት ይጠባበቁ ይቆጣጠሩ ተስፋ ያደርጉ ነበረ እና በ50ኛው ቀን ደግሞ መንፈስ ቅዱስ መጥቶ እንደጎበኛቸው የማያውቁ የነበሩትን አዋቂዎች ፈሪ የነበሩትን መንፈሳዊ ጭካኔን በእነሱ ላይ እንዲኖር አድርጓል። ስለዚህ ዕርገት ተስፋ የተሰጠበት እንዲሁም ደግሞ የኛ ማረግ አይቀሬነት የተረጋገጠበት አርገ ከመያለቡ ዕርገተ ጻድቃን ነው የሚለው። የኛ የልጆቹ የኦርቶዶክሳውያን ማረግ እንደማይቀር ለማረጋገጥ እሱ ቀድሞ አረገ። የኛ መነሳት እንደማይቀር ቀድሞ ተነስቶ እንደነገረን ማረጋችን እንደማይቀር ደግሞ ቀድሞ አድርጎ እሱ አሳየን። ኮነነ ጥንተ ነው የሚለው። ለብዙ ለኛ ሊሆኑ ለሚችሉ ነገሮች ሁሉ እሱ መጀመሪያ ሆኖናል። እየቀደመ አድርጎልን አድርጉ ነው እያለን ያለ። ጾሞ ጾሙ፣ ጸልዮ ጸልዩ፣ ሰግዶ ስገዱ እያለን ያንዳንዷን ከኔ ተማሩ የሚል መጽሐፍ ቅዱስ እናያለን ክፍል ላይ። ከኢየሱስ ክርስቶስ ሰው ትምህርት ቤት ገብቶ ፊደል ቆጥሮ ከመማሩ ባሻገር በሕይወት ክርስቶስን ካሰበ ከክርስቶስ የሚማረው ይበዛል። በአጠቃላይ የነገረ ዕርገቱ ሲታሰብ እነዚህና ተያያዥነት ያላቸው መልእክቶች የሚተላለፉበት የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ታላቅ በዓል ነው። ከበዓለ ሃምሳ መጨረሻ ላይ ከበዓለ ጰራቅሊጦስ ዋዜማ ሆኖ 10 ቀን ቀድሞ ዋዜማ ሆኖ የሚከበር
በዚህ ዓመትም ግንቦት 13 ቀን የሚከበር በዓለ ዕርገት ነው። ለበዓለ ዕርገቱ እንኳን አደረሳችሁ። እግዚአብሔር ከሁላችን ጋር ይሁን።